Turkii hanga 508 baasee fi oofuu deeman. Yoo san hin diddeemmoo mana nyaataa isii godhuu fi deema. Akkuma si mareedde waan akkana kamiin osoo godheef si wayyeessin jedhee tureere. Mana nyaataa wayii giraam 40. Giraam 40 ofii immoo quufii nama keessa jira. Mana nyaataa hedduu bareedaadha. Mucoon immoo carraan dhufee fi gara Awurooppaa kan deemu deemti. San bituu fi deema. Ayisiitti dalagatu gaafa isiin jibbite manni qulfii isaan 800 bitee kiraan achi booda 40. Qulfillee meeshaa wajjin irraa bite meeshaalee haala san alga wajjin jiftanii qabatte wajjin anga osoo waan tokko ergee fi fataa osoo ji'a tokko ittiin fataa jedhanii ranaa disna jedha malee birri sitti kennu sayidoo sigalee ዛሬ ሮዛን በጥፊ ያቃጠላት ጉድ ኑ ጉዱን እንስማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደው ሚሊላ እምነት ተከታይ ሰላም እንዴት ናችሁ? ወዳችሁ ማከብራችሁ ሰላም ታበረታቱን ጀዛከላ ኸይር። በአላ ቪዲዮን እስከ መጨረሻ ይሉኝ ስወዳችሁ ላይክ ሼር ሰብስክራይብ አድርጉልኝ በቅንነት። ዛሬ በአዲስ ቪዲዮ መጥቻለሁ። ሰይድ ለምን ሮዛን አወላወላት በጥፊ ያቃጠላት? ድሮ ሞዴ ባሳት ነው። ድሮ ማልቀስ ይለኛል እንኳን መተኛው ይላል ያገሬ ሰው ሲተረትና ሲጀመር መሷ በንግግር የምታለቅስ ናት። እንኳን በጥፊ ብለሃት አንቺ ጋር 2 ሚሊዮን ብር አለ አምጪ ለዚችኛዋ ልጅ አብሯት ጫት ለቃመው ማለት ነው። ስሟን ስለማላቅ ለሷ ወይ ቱርክ ሀገር ልካታለሁኝ ወይንም ደግሞ 800 ሺህ የሆነ የምግብ ቤት ቁልፍ የሚሸጣለ ከእቃ ጋር እሱን እቃ እገዛለሁኝ። ከነቃው ነው የሚገዛው። ቤቱ ሙሉን የራሱ አይደለም የሚያደርገው ይገዛል። ሙሉ ቤቱን ከነቃው ይገዛል 800 ሺህ ብር ቁልፍ። ከዛ በየወሩ 40 ሺህ ነው። ሴትየዋ ቤቱን ሽጣ ሌላ ሀገር ልትሄድ ነውና እሱ ቤት እንዳያመልጠኝ አምጪና ለሷ 800 ሺህ ይገዛላታለሁኝ ከነቃው ሙሉ እቃ። ወዲያ ወደ ስራ ትገባለች። አይ አልፈልግም ካለህ ደግሞ ቱርክ እልካታለሁ እስከ 800 እስከ 700 ሺህ ጨርሼ ወደ ቱርክ እልካታለሁ ከፈለገችና ግን አማርጣታለሁኝ እና ለብዙ ነገር ስለሚያስፈልገኝ ከፈለሽ ሁሉንም አትስጭኝ። እኔ አሁን ላይ የምፈልገው እስከ 700 ሺህ 900 ሺህ ምናምን ነው የምፈልገው አላት። አያችሁ 40 ሺህ ለምግብ ቤት በወር ሊከፍልላት። ታዲያ ልጁ የሱ ባይሆን ነው የሚገርመኝ። እንደው ጫቱን ቅሞ ሰውዬ ፍቅር ያዘው ወላ ከጫቱ ጋር የሆነ ነገር አስቀማው ነው ሴትየዋ። እናንተ ጉድ በሉ። ሚስቱ እዚህ ልጆቹን ይዛ ትንከራተታለች። እሱ እዛ ጋር በቃ እችኛቷን ደሞ ጥሎ ወደዛችኛዋ ተገልብጦ በር ዘግታ እያለቀሰች ናት። ይቅርታ በጠየቅም ቅርታዬን አልቀበልም አለ። በሩንም አልከፍትልኝ አለች። እኔ ጠርቻት አዳማ አምጥቼ ልጅቷ በጣም እየተጎዳች ናት። ያንተን ትዳር ለማሳመር ያንተን ትዳር ለማቃናት የኔን ህይወት አመሰቃቀልክ፣ የኔን ህይወት አበላሸክ፣ እኔ ራሴን አጠፋለሁ እያለችኝ ነው። ግዴታ የሆነ ነገር ማድረግ አለብኝ። አያችሁ ትላንትና ላወቃት ልጅ ያለ ምክንያት ልጁ የኔ አይደለም ብሎ ዲኤንኤ ምድሬሽ እያለ ይሄ ሁለተኛ አመት ክፍል ይዞ እና እሱ ግን ሌላ ጫወታ ላይ እንዴት ነው የማያውቃትን ሴት 800 ሺህ የምግብ ቤት ቁልፍ። አሁን እቺ ናት ምግብ ቤት የምትሰራው። ተከየሉ በምን ቀድሯ ነው አሁን እቺ ምግብ ቤት የምትሰራው? ምግብ ቤት የሚሰራ ሰው እኮ በጣም ጀግና የሆነ ሰው ነው። ምግብ ቤት ቀላሉ ያውም ዝም ብሎ ተራ ምግብ ቤት አይደለም የለመደ። ይሄን ሁሉ 800 ሺህ ብር እቃ ገዝታችሁ አስቡት እንግዲህ ያንን ምግብ ቤት ምን ያህል ጉልበትና በምን ያህል ጭንቅላት እንደምታስኬዱት ማለት ነው። ቀለል አድርጎ ነው እኮ ያስበው። አንዳንድ ጊዜ ውጭ ላይ ሆናችሁ ምግብ ቤት ሲሰራ ወይ ሲሸጥ ገበያውን ስታዩ የሆነ ቀላል ዋጋ ተከፍሎለት ይመስላችኋል። ስንት ሰራተኛ ነው ጓዳ ውስጥ ለሽንኩርቱ፣ ለድንቹ፣ ለወጡ፣ ለእንጀራው፣ ለመስተንግዶ፣ ለቃማጣ ለስንትና ስንት ነው ከፍሎ ፊት ለፊት ላይ ንጹህ ምግብ ቀርቦ የሚበላው ማለት ነው። ምግብ ቤት እንደዚህ እንደሚታየው ቀላል አይደለም እና በጣም ከባድ ነው። ሰራተኛ ራሱ ምን ያህል ዋጋ እንደሚያስከፍላችሁ ለምሳሌ የሆነ ሰራተኞች እንደዚህ ብሉ ስትሏቸው ራሱ እናንተ የፈቀዳችሁትን አይበሉም። እንኳን ያደረ እንጀራ ካለ ራሱ ያደረውን እንጀራ ያደረውን ወጥ እንኳን አይበሉም። ትኩሷ ወጥ ነው ቀርተው የሚበሉት ማለት ነው። እንዴት እንደሚያግመሰምሱ ያኔ ቢበሉ ያኔ አሁን ለምሳሌ ያደረ ምግብ ምንም ችግር የለውም። ያደረ እንጀራ ያደረ ወጥ ምንም ችግር የለውም። ሞቀሰ አርጋችሁ ብትበሉት ግን የራሳቸው ገንዘብ ስላልሆነ
ወላሂ ንክች አያደርጓትም። እኔ ሰርቼ ስላየው ማለት ነው። ሙስተሂል አይነኩም። እና እንዴት ያ እንግዲህ አስቡት። ያንን ችላ ነው እንግዲህ አሁን እቺ የምትሰራውና አልሰጥክም ወይንም አቃጥለዋለሁ ወይንም እኔን ታገባለክ ለማንም ሀለሌ ወስደክ ብሩን ልትሰጥ ነው። ትንሽ እውነቷን ያለችው ሮዛ። ደግ አረግሽው። ደግ ይጠፍጠፍሽ። አትፍሬ ለሱመያ አስገቢ ብሩን። ወላሂ አትስጭው። አያፍርም እንዴ? እኛን ለማቃጠል ነው እንዴ? እኛም እኮ እንቀናለን። እኛ 800,000 ስንት ወር ነው የአረብ ቤት የምናጥበው? ብድግ ብለት ለአንዷ ሴት ያለምንም ምክንያት 800,000 የምትሰጠው ጭንቅላታችን ልደፋን ነው እንዴ? ትንሽ እንኳን ለሰው እንኳን እዝኔታ ይኖርክ እስቲ። የሚሰሙ ሰዎች ይጎዳሉ፣ ሴቶች ይጎዳሉ ብለህ ማሰብ አለብህ። ኧረ አበዛኸውንስ ነው። ሌላው ባል ከሚስቱ ይቀማል። ሌላው ባል ደግሞ ምንም ለማያውቃት ደግሞ ይሄን ሁሉ ብር ይሰጣል። አንዳንድ ጊዜ እኮ እውነቱን ነው። መናደድ አለባችሁ እና ተናደዱ። ትቀልዳላችሁ እንደኛ እዚህ 2,000 ብር እሷም ተቆራርጣ ነው የሚሰጠው። አሁን እንደውም የለም 2,000 ስራ። እሷም በስንት መከራ ነው የምናገኘው። ያው ወይ እንግዲህ ያቺንም ከቤት ክራይ ከምን ጋር ራሱ እኮ ያው 70,000 80,000 60,000 ነው የምናገኘው። አንተ ምንም አንድ በተነፈሰችው ይሄን ሁሉ ብር ይሄን ሁሉ ምግብ ቤት ከፍተህላት ጠይብ ልጅቷ ታዲያ እንዴት ነው ፌንት እንዳትነቅል ልጅቷ? መጀመሪያ ሙስተሽፋ ወሰዳ ወይ ዶክተር ቀጣርላት። መጀመሪያ ዶክተር ቀጣርላት። ዶክተሩ ከጀርባዋ እያለ ይሄንን ሰርፕራይዝ ንገራት። ቱርክ ይሻልሻል፣ ምግብ ቤት ይሻልሻል ብለህ ንገራት። ከዛ ፌንት ስትበላ ዶክተሩ አለ ችግር የለውም። ልጅቷ በህይወትም አትኖርም ይሄን ስትነግራት። ኧረ ታድላችሁ እናንተ ሰይድን ያወቃችሁ ሰዎች። ሚስቶች እየተጎዱ ነው ወላሂ። ኧረ ከሚስትነት ቋሚ ጓደኛ ነው የሚሻለው ሰይድ ጋር። እውነቴን ነው የምላችሁ ወላሂ ቋሚ ጓደኛ ነው የሚጠቅሙ። ሚስት ምን